እኔ ከይሳቅ ጋር ከምትሆን ማለት ነው ወይ ደግሞ ከሌላ ሰው ጋር ሆና ከማያት ከምትወዳት ከምታፈቅራት ከአንተ ጋር ብትሆን ይሻለኛል። መሬት ላይ ለምን ከላይ ብቻ ትሆናለህ? አይሻልም? መሬት ላይ ተነጠፈላት። አቤት የዳኒ ቅናት፣ አቤት የዳኒ መንገብገብ። ምን የሚሉት ነው? ጭራሽ እኮ ልጅቷ ድርድር ውስጥ ከተታት እኮ። አንተ ማነህና ነው በሩታ ህይወትን የምትደራደረው ማለት ነው? ሲቀጥል ማንም ሰው ቢሆን በራሱ ህይወት ራሱን መወሰን እንጂ ማንም ሊወስንለት አይችልም። ከይሳቅ ጋር ከምትሆን ከሚወድሽ ከእሱ ጋር ብትሆኝ ይሻልሻል አላለም? ለማስታረቅ ነው ወይስ ምን ለማድረግ ነው የመጣኸው ዳኒ ማለት ነው? ጉድ በል ጎንደር ማለት አሁን ነው። አሁን ዳኒ ላስታርቅ ነው የመጣሁት ቢል የሚያምን ሰው አለ? ግን የሚያምነው ሰው ማለት ነው። አቤት አንተ ውሸታም አስመሳይ ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋቸውን እንዳትረሱ። የዛሬ ቪዲዮዬ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአቶ አያልቅበት ማን ነው ዳኒ ማለት ነው የእሱ ቪዲዮ ነው። እንግዲህ ዛሬ አብርሃምና ሩታ ለማስታረቅ መጥቶ ነበር ማለት ነው። አቤት ማስታረቅ፣ አቤት ማስታረቅ። ምን ማስታረቅ ነው? ይሄ እኮ ቅናት ነው። የቅናት ጥግ ማለት ነው። የቅናት ጥግ። እንግዲህ እሱ እሺ ስላላለችው እምቢ ስላለችው እሱን ትታ ደግሞ ይሳቅን እንግዲህ ከይሳቅ ጋር ስለሆነች እኔ የምለው ማለት ነው። ሩታ እኮ ይሳቅን አፈቅረዋለሁ አላለችም እኮ። ምን ነው እናንተ ልክ እንዳፈቀረችው አድርጋችሁ ተንገበገባችሁ እኮ። ዳኒ በተለይ ተንገበገብክ። ኧረ አብርሃምም ልክ እንዳንተ አልተንገበገበም። ይሄ ቅናት የሚባል እኮ ክፉ በሽታ እኮ ነው፣ መድኃኒት የሌለው በሽታ ማለት ነው። ላስታርቃቸው ነው አላለም? ላስታርቃቸው ነው። እኔ ከጓደኛዬ ከይሳቅ ጋር ከምትሆን በአስር እጅ ከአብርሃም ጋር ልትሆን እፈልጋለሁ። እውነትህን ነው፣ እውነትህን ነው። አንተ በማን ህይወት ማን ወሳኝ አደረገ? አንተ ማለት ነው። አንተ ራስህን መወሰን የምትችለው በራስህ ህይወት እንጂ እኮ በሰው ህይወት መወሰን አትችልም። እንዴ ምን ነው ልጅቷ ድርድር ውስጥ ከተታችኋት? እንዴ ምን ነው ተደራደራችሁባት? በሰላማችሁ ነው? ምን ሆናችሁ ነው? አንፋታሽም አላችኋት እኮ ሩታ። አንፋታሽም ወይስ እሷን ካላስገባችሁ አይዲያ የላችሁም ነው? ጠሮባችኋል እናንተ። እንዲህ አላስተነፍስም አሏት እኮ እነዚህ ልጆች። እውነቴን ነው የምላችሁ አላስተነፍስም ማለት ነው። እኔ እኮ የይሳቅ ነገር ነው በጣም የገረመኝ፣ ደግሞ በጣም አስቆኛል እውነት ለመናገር። ጭራሽ እኮ ዝናቡ በእጁ ልክ እንደ ጥላ ጠለለላት ማለት ነው። ለምን ከታችሁ አትነጠፍለትም እንዴ? በደንብ ይነጠፋል ልጁ ማለት ነው። በቃ ገብቶታል ልጁ ማለት ነው። የገባው ነው። እናንተ እዛው እየተንጨረጨራችሁ እሱ ደግሞ በደንብ አርጎ እያንጨረጨራችሁ ነው ማለት ነው። ሲቀጥል ምን እንዳለ ሰምታችሁታል ውድ ተመልካቾቼ ማለት ነው። አንተንም እሱንም በኩርኩም ነው ምላጫችሁ አላለም? ከዚህ በፊት ቲክቶክ ላይ አብርሃምና ዳኒ ሲጣሉ አብርሃምን በኩርኩም ብዬ አስለቅሰዋለሁ እያለ ነበረ እና የእሱ ካራክተር አሁን ለይሳቅ ተሰጥቶታል። እና ምን አለ? አንተንም አብርሃምንም ቢሆን በማህበር ተደራጅታችሁ ብትመጡም በኩርኩም እላጫችኋለሁ አለ ማለት ነው። አቤት የይሳቅ ንግግር ግን በጣም ነው ደስ የሚለው ማለት ነው። ከይሳቅ በላይ ደግሞ እንግዲህ እንዳያችኋት ሩታዬ ግን ልነግራችሁ አልችልም። በቃ የሆነ የምታሳያቸው አክቶች ግን በጣም ዘና ያደርጋሉ። ለአብርሃምና ለዳኒ ደግሞ ራስ ምታት ማለት ነው። የኔ አቃጣይ የኔ አናዳጅ ማለት ነው። ጎበዝ ሂጂበት። እውነቴን ነው የምልሽ ሂጂበት። እነዚህ ዘረጦ ዝርጥርጦችማ በደንብ ልታስለክሻቸው ነው የምፈልግ። እኔ እኮ ከአብርሃም መበሳጨት በላይ የዳኒ ቅናት እኮ ነው። የዳኒ ቅናት ጭራሽ እኮ ይሳቅ ሶስተኛ ነህ አንተ አላለውም? አቤት አቤት አቤት! እውነት ግን እውነት የእናንተስ የከፋ ነው። የእናንተ የከፋ ነው። እውነት ዳኒ ላስታርቃቸው ነው የመጣሁት ከምትል ምን አለበት የቅናት መንፈስ ይዞኝ ልናድር ነው የመጣሁት ብትለን እኮ እኛ እንሰማሃለን እኮ በቃ ይገባናል እኮ። አሁን እውነት አንተ ሁለታቸው ልታስታርቅ? ኧረ ሞኝህን ፈልግ እዛ ሄደ ማለት ነው። እኛማ ማታለል አትችልም።
እናንተ እኮ እውነት አያልቅባችሁም እኮ እውነት አያልቅባችሁም። እኔ እኮ በደንብ አድርጌ ነው ስማቸው ያወጣሁላችሁ ማለት ነው። አቶ አብርሃም እንግዲህ አሸብር ነው። እንትና ደግሞ ዳኒ ደግሞ አያልቅብህ ነው። አዎ አያልቅብህ ማለት ነው። አትጠገብዬ ግን በደንብ አርጋ እያስለቀሰቻቸው ነው። ምን አለበት እንደዚህ ሲጠሩሽ እኮ ሩታዬ፣ እውነቴን ነው የምልሽ ሶፍት ይዘሽላቸው ሂጂ። በቃ አሁን ከኬስሽ ወይም ከቦርሳሽን አውጥተሽ ሶፍት ስትሰጫቸው ደግሞ በይበልጥ ማልቀሱ ይጨምሩበታል ማለት ነው። ይህን ያናዳጅ እንዲህ ተፋቷት ልጅቷ። እንዴ ድርድር ውስጥ ገባችሁ እኮ ከንትና ሆኚ ከንትና ሆኚ ከዚህ ሆኚ ከዚህ። እንዴ በእሷ ህይወት ምንም አይመለከታችሁም። ሩታ በራሷ ህይወት ራሷ ብቻ ናት መወሰን የምትችለው ማለት ነው። በቃ እንዴ አሁን እኮ እነሱ ከተነጋገሩ አብርሃምና ሩታ በቃ አንተን በኔ ህይወት አትግባ፣ እኔንም በአንተ ህይወት አልገባም፣ በቃ ማቆም አለብን ብለው ከወሰኑ እኮ 3 ሳምንት ሆነ። ስለዚህ እናንተ የምን ቤት ናችሁ? በቃ እየተመላለሳችሁ ይቺ ልጅ ቁም ስቃዩ የምታበሏት ማለት ነው። እንዲህ እናንተም እንደኛ ጀማሪ ዩቲዩበሮች ወይም ደግሞ እንደኛ ፌመስ ያልሆናችሁ ጠረረባችሁ ማለት ነው። እሷን ካልጠራችሁ በቃ አይሆንም። እንዴት ተንፈስበት እንጂ ልጅቷ ማለት ነው። እውነት ለመናገር ማን ነው ያዝናናው ማለት ነው። የትላንትናም ቪዲዮ የዛሬም ቪዲዮ እንግዲህ በጣም ነበር ዘና የሚያደርገው ማለት ነው። ያው በዚህ አጋጣሚ ሩታ ትላንትና በሰራችበት ልብስ ነው ዛሬም ላይ የሰራችው ማለት ነው። ምክንያቱም እዛ በሄዱበት አንድ ጊዜ በሄዱበት ማለት ነው ከ3 ከ4 ቪዲዮ በላይ ነው የሚቀርጹት ማለት ነው። እና እንግዲህ ትላንትና በተቀረጸችበት ልብስ ነው ዛሬም ላይ የመጣችው። እውነት በደንብ አርጋ ነው ያቃጠለቻቸው ማለት ነው። በደንብ ተነጠፍላታለሁ። የንዴቱ የብስጭቱ በዛት ማለት ነው። አሁን ታዲያ ይሄን ንግግሩ እያየ ማለት ነው ተመልካች፣ ይሄን አባባሉ እየሰማ ተመልካች እንዴት ነው አብርሽና ሩታ ሊያስታርቃቸው መጥቷል ብሎ የሚያምነው ማለት ነው። ሞኝህን ፈልግ፣ እውነት በድጋሚ ሞኝህን ፈልግ። እኛ ሞኝ አይደለንም። አንተ ወደ አብርሃምና ወደ ሩታ ያመጣ ቅናት ነው፣ ቅናት ማለት ነው። አብርሃምም እኮ ገብቶታል። የመጣህበት ነገር ባይገባኝም ወይ ለጥሩ ነገር ወይ ለመጥፎ ነገር ሊሆን ይችላል ብሎሃል እኮ። ስለዚህ አንተ አብርሃምን ቀንተው ሳይሆን አንተ በሩታ ህይወትን ስለምትቀና ነው። እኔ የድሮ ፍቅረኛ አልነበረችም ደግሞ አጨርሹ ቀለሟ እንዴ አጨርሹ እንዴ ሩታ የዳኒ የድሮ ፍቅረኛው አልነበረችም። አዎ አልነበረችም። ግን ያው በካራክተራችሁ ውስጥ የድሮ ፍቅረኛ ወይም ደግሞ የድሮ የኤክስህ እንደሆነች ነው እየተናገርክ ያለው ማለት ነው። ስለዚህ ይህ የመጥፎ ቅናት የድሮ እምቢ ስላለች አሁን ላይ ደግሞ ዳኒ ማነው ይሳቅን ከእሱ ጋር አብራ ቪዲዮ ስለሰራች የቅናት መንፈስን ዚስማይ ዘማንገብገብ ማለት ነው። እዚህ ስማይ ዘመቃጠል ተቃጥለህ እንግዲህ የመቃጠልህ ብዛት ነው ዛሬ ላይ ለማስታረቅ ላይ የመጣው ማለት ነው። ወፍ የለም አንተ ልታስታርቅ ሳይሆን እንዴት ከእሱ ጋር ትሆኛለሽ ይቅርብህ ለማለት። እኔ ግን በጣም ነው ያስደስተችኝ ማለት ነው። ሰሞኑ የተናገርከው ሌላ፣ ዛሬ ላይ ደግሞ የምትናገረው ሌላ። ለምንድን ነው የምታስመስሉት? እኔ እናንተ ይሄ ማስመሰላችሁ ነው የጠላሁት ብላለች ማለት ነው። አትጠገቢ ሩታ ማለት ነው። አሁን ንገሪያቸው። እነሱ እኮ እንደዚህ ልካቸው ካልተነገራቸው አይሆንም። በቃ እነሱ ከአንቺ ህይወት አንወጣም ብለዋል። እየበጠበጡሽ ነው። ግን ደግሞ እውነቴን ነው የምልሽ ይሳቅ በደንብ አድርጎ እየተበቀለልሽ ነው። በቃ በደንብ አድርጎ ማለት ነው። በደንብ እንግዲህ ዳኒ ደህና ሰንብት፣ እንዳያሽህ ይሳቅ ማለት ነው። ከዚህ በፊት እንግዲህ በአብርሃም ዊጥ እያልክ ነበረ። አሁን ግን እውነቴን ነው የምልህ በካልቾ አንጥሮ ፈስህን እንዳያዳምጠው በቃ ይሄ ነው። እና ሰላማችሁ አላህ ያብዛልኝ ውድ ተመልካቾቼ። በሌላ ቪዲዮ እስከምንገናኝ ባይ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።